በአድዋ ድል መታሰቢያ ሙዚየም ትልቅ ኢቨንት አዘጋጅቷል። ጤና ይስጥልን ተመልካቾቻችን፣ ክራፍት አዲስ በአድዋ ድል መታሰቢያ ሙዚየም ትልቅ ኢቨንት አዘጋጅቷል። በዚህ ኢቨንት የአፍሪካ የጃዝ አባት በመባል የሚጠሩት የክብር ዶክተር ሙላቱ አስታጥቄን ጨምሮ የተለያዩ ተጽዕኖ ፈጣሪ ሰዎች የልምድ ልውውጣቸውን ያደርጋሉ። በውስጥ ስንገባ ደግሞ የተለያየ ኢቨንት ተዘጋጅቷል። የሽመቤት ደምሴ ነኝ። ወደ ውስጥ እንገባለን። ተከተሉኝ። ሰላም እንዴት ነሽ? ሰላም ነው። እንኳን ደህና ቆየሽ። አቢሲኒያ ሽቶችን እንባላለን። እዚህ ሀገር ውስጥ ነው የምንሰራው። የሀገር ውስጥም የፈረንሳይ ብራንድ ሽቶችን እንሰራለን። አንቺ ደግሞ ማሰራት የምትፈልጊው ጁፕ የጠፋብሽ ብራንድ ሽቶ ካለ ማሰራት ትችላለሽ። ይችኛዋ ልዕልት ትባላለች። በጣም ቆንጆ ሽቶ ነች። እኛ ጋር ብቻ ነው የምትገኘው። ንግስት የምትባልን ቆንጆ ብራንዳችን አለች። በጣም ሎንግ ላስት ናቸው። ቶሎ ከልብስ ላይ ይለቁ። ቢያንስ ከሳምንት ወይም ደግሞ እስከምታጠብ ልብሳችሁ አይለቅም ሽቶ። ከዛን ደግሞ ከፈረንሳይ ብራንድ ሽቶ የምትፈልጊ ከሆነ እንደምታታብሽ ቡና እያሸተሽ
ቡና ሲሸተት እንትን አይረጋው? መጥፎ ሽታ ያጠፋል። መጥፎም ጥሩም ሽታ ለመለየት ነው የምንጠቀምበት። መጥፎ ሽታም ስታሽጪ ቡና ብታሽጪ ይጠፋል። ከዛን ደግሞ ይችኛዋ በርበሬ ሀር ነች። ሀሩ ጋደሱ ማለት ይሄኛው እኔ ጋደሱ አለኝ። ኦኬ ይሄኛው ጋደሱ ነው። ሀሩን ደግሞ ላሳይሽ። ተመሳሳይ ነው። እሱ ጋደሱ ነው። የተደረገ ነው። ዱፕ የተደረገ ነው፣ ግን ተመሳሳይ ናቸው። የት ነው የምትገኙት? አያት አለን፣ ሰሚት አለን እና ደግሞ ባዛሮች ላይ ሁሌ እንገባለን። ማንኛውም ባዛር ላይ እንገባለን። አቢሲኒያ ሽቶ ብሎ ቢመጡ አቢሲኒያ ሽቶ እና ደግሞ ቲክቶክ ላይ ይሄው አካውንታችን አለ። ስካን ቢያደርጉ ወይም ደግሞ አቢሲኒያ ሽቶ ብለው ሰርች ቢያደርጉን ያገኙናል። ፎሎ ማድረግ ከዛ በኋላ እዛ ላይ ያለውን ነገር ማየት ይቻላል። ዋጋውስ እንዴት ነው? ዋጋው አሪፍ ነው። ከአንድ ሺህ ብር ጀምሮ ከ800 ብር ጀምሮ አለ። እሺ ከዛ ጀምሮ እስከ ጋደሱ ስንት ነው የሚሸጨው? እዚህ ሲሆን 50 ኤምኤል ነው 2500 ብር። 2500 ብር 50 ኤምኤል ይችላል። ያው እዚሁ ነው የሚሰሩት እንዳልኩሽ። አሁን ልቀባሽና ከዛም በኋላ ከተመቸሽ ቆይታውን አይተሽ ከፈለሽ ዴሊቨር ማድረግ ትችላለሽ። እዚህም ደግሞ ከሆንሽ ዞር ዞር ብለሽ ቼክ አድርገሽ መውሰድ ይቻላል። መልካም አመሰግናለሁ። እንግዲህ ልመለስ እችላለሁ። ትክክለኛ ሪቪው ነው የምሰጣቸው። አመሰግናለሁ። መልካም ስራ ይሁንልሽ። እሺ ሰላም እንዴት ነሽ? ሰላም ነው። ጤና ይስጥልኝ። በጣም ያማምራሉ እቃዎችሽ። እሺ ስዕሎች ናቸው። ምንድን ነው ያዝኩት? የተለያየ ነገር ነው። መጀመሪያ ከስሙ ጀምርልሽ። ከስሙ ጀምርሽ ካንታ ጋለሪ ይባላል። ሾፓችን ካንታች ናት። ሰዎች ደቡብ አካባቢ እንደ ቡና መልቀሚያ የሚጠቀሙባት ናት። ቤንች ማጂ አካባቢ ቤንች በቤንች ቋንቋ ነው። ምንድነው የኢትዮጵያ የሆኑ ሀሳቦችን፣ ፒክቸሮችን፣ እቃዎችን በተለያየ ማቴሪያል ላይ ማተም ነው አንዱ ስራችን። ጋለሪ ነው። እዛ ጋለሪ ውስጥ የምናደርጋቸው ለምሳሌ አሁን ለአራዳ ፓርክ የሰራ ነው ይሄ አጀንዳ። አራዳ ፓርክ ትናንትና ተመርቋል። ለሱ ያዘጋጀነው ነው። በቃ ይሄ በስቲከር ላይ ፒን፣ እንደዚህ አይነት ፒኖች ባግ ላይ፣ ቲሸርት ላይ ይሄ አሁን ባጎ ነው የአራዳ ፓርክ በጣም ነው የሚያምረው። እንደዚህ አይነት ነገሮችን በተለያየ ነገር ማቴሪያሎች ላይ የኢትዮጵያን ፕሮዳክቶች በቀላሉ ወደ ውጭ ሀገር ኢንተርናሽናል ኮሚኒቲ ሲመጣ ይዞ ፒክ አድርጎት የሚሄደው ነገር እንደዚህ እያከሉ ነው። እንደምታያቸው አሁን ይሄ አሮጌ ፒያሳ ነው። ይሄ ሀረር ያ እቺ ፍሮም ማናት ቦረና ያ ቦረና። ይሄ ደግሞ አለባበሱን ለማሳየት ነው። ሌላ ደግሞ ፎቶግራፍ እንደዚህ አይነት ፎቶግራፍ ኢየሩሳሌም አዱኛ ትባላለች ፎቶውን የምታነሳው። ሾፓችን ቦሌ ኢትዮ ሴራሚክ ፊት ለፊት ኮርነር ላይ ካንታ ጋለሪ በሚል ሾፓችን እዛ ላይ ይሄ ነው። በጣም ያማምራሉ። በጣም ነው ምናምን። መልካም ስራ ይሆንልሽ። እሺ መልካም ጊዜ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? የወንጪ ይላል። የወንጪ ማር ነው? የወንጪ ማር ድርጅታችን ላሊ ይባላል። ከተለያዩ ክልሎች የሚሰበሰቡ የኢትዮጵያን ማሮች ለሀገር ውስጥና ለውጭ ገበያ ነው የምናስተዋውቀው። ስለዚህ ከላይ የምታያቸው የመጡበት ሶርሲንግ ሎኬሽኖች ናቸው። ቦሬ፣ ላል፣ ወንጪ፣ ባሌ፣ ይርጋ ጨፌ፣ አምቦ፣ የተለያዩ ትግራይ ነጭ ማር ትግራይ በጣም የሚታወቀው በነጭ ማር ፒውር ነጭ ማር ነው። ግን በጣም ብዙ ሌላ አይነቶች ማሮች ያመርታሉ። ነጭ ብቻ አይደለም፣ ግን ብዙ ጊዜ የሚታወቀው በነጭ ማር ነው። ሰሜን ፓርት ኢትዮጵያ ትግራይንም ጨምሮ ሌሎች አማራ ክልልም ጨምሮ ትበብ ከሚባል ቡሺ ከሆነ ዛፍ ነው ነጭ ከለሩን የሚሰጠው እሱ ነው። የዋጋውስ ነገር እንዴት ነው? ዋጋው የተለያየ ነው። እንዳመጣጡ ነው። የተለያዩ ማሮች ሲመጡ አንደኛ ዋጋቸው አለ፣ ሁለተኛ የትራንስፖርት ኮስት አለ። እሱ ተጨምሮ የተለያየ ዋጋ ነው ሁሉም ያላቸው። እንደምታዩ ደግሞ የተለያየ ፓኬጅንግ ነው ያለው። ስለዚህ እንደ ፓኬጃቸው ይለያያሉ ዋጋቸው። እንደ ፓኬጅም እንደሚመጣበት አመጣጡ የተለያየ ዋጋ ነው ያለው። ትክክል።
መልካም ፎር ኤግዛምፕል እንደዚህ አይነት አሁን ፓኬጂንጎች አሉን በጣም ሃይ ኤንድ የሆኑ ከበድ ያለ ነው አይደለም? አዎ። ስለዚህ ሁለት አይነት ማር በመረጥሽው አይነቶች የትግራይ የቦሬ የጌራ የፈለግሽው ማድረግ ትችያለሽ። ያ እንደ ምርጫዬ ፓኬጂንግ ላይ ይካተትልኛል። ኤግዛክትሊ። እዚህ ጋር ደግሞ እስከ እንጀራውም አለ። እንጀራው እንደዚህ ይሸጣል። የእንጀራ ፓኬጂንግ አልያዝንም እንጂ አለ። ስለዚህ ሲዝናል የሆነ ነገር ነው። ልክ ሲቆረጥ ስለሆነ የምናደርገው ይሄኛው ለዲስፕሌይ ብቻ ነው። በጣም እናመሰግናለን። መልካም ስራ ይሆነልሽ። ቴንክ ዩ ሶ ማች። አመሰግናለሁ። ሰላም እንዴት ነህ? ሰላም ነው። እንዴት ነህ? ቦርሳዎች በጣም ያማምራሉ። የሀገር ውስጥ ናቸው ወይስ ደግሞ ከውጭ ነው የመጡት? ሀገር ውስጥ እዚሁ የሚመረቱ ናቸው። ኬኔጂን እንባላለን። አቤል ኃይሉ ገብረ ማርያም እባላለሁ። ኬኔጂ ማርኬቲንግ ማናጀር ነኝ። እንደምታየው ዛሬ ክራፍት አዲስ ላይ እነዚህ ሲግኒፊካንት የኬኔጂ ቦርሳዎች፣ የተለያዩ አክሰሰሪዎች ይዘን ተገኝተናል። እነዚህ ባይፋር ካሉ ውስጥ በጣም ሲግኒፊካንት የሚባሉ ናቸው። ዛሬ ደግሞ ክሬቲቭ የሆነ ኢንዱስትሪ ላይ ካሉ ሰዎች ጋር ኢንዱስትሪ ሊደሮች ጋር እዚህ ተገኝተን ሾኬዝ እያደረግን ነው ማለት ነው። ሁሉም የቆዳ ምርቶች ናቸው ወይስ ለየት ያላለ? ከምንድን ነው የሚሰሩት? እዚህ ጋር ለምታየው ስፔሲፊክሊ ይሄኛው የክሮኮዳይል ሌዘር ነው። የአርባ ምንጭ የሚባለው ክሮኮዳይል ሌዘር ነው። ይሄ ቤዚክሊ ፒዩር የሚባለው ሌዘር መነሻው ምንጩ ክሮኮዳይል ሆኖና በጣም ሲግኒፊካንት የሆነ ሌግዥሪ የሚባለውን ኤክስፔሪንስ ሰው እንዲያየው ፊል እንዲያደርገው አድርገን የሰራነው። ለዚህ ዲማንድ ለዚህ ሪኩዌስት የቀረበልን ብዙ ጥያቄዎች አሉ፣ ብዙ ኦፈሮች አሉ። ሰው ይህንን ሾኬዝ ባደረግንበት ሰዓትም ሰው ከመውደድ ከማየት ሲምፕሊሲቲውን፣ ዲዛይኑን፣ ከለሩ በራሱ ኢምፕረስ የሚያደርግ ነው እና ይህን የሰራንበት ነገር በጣም ሰው ስለወደደው ስቶሮቻችን ላይ ሪኩዌስቶች አሉ። በጣም ነው የሚያምረው። እቺኛውም ታምራለች። ይሄኛውስ የምንድን ነው? እሱ ክሮኮዳይል ስታምፕ ይባላል። አይተሽ ከሆነ የተለያዩ አይነት ስፔሲፊኬሽን ኖሮስ ነው የተሰሩት። ይህንን የምናስመጣው ባይዘው ከጣሊያን ነው እና የራሱ የሆነ ኪ ነው። በኪ ነው የሚዘጋው፣ በኪ ነው የሚከፈተው። ያው this much personalized እንዲሆን ሰዎች በፈለጉበት መንገድ እንዲጠቀሙበት ሴፍ እንዲሆን ሴፍ ዞናቸውም ሆኖ ፊል እንዲያደርጉት ፈልገን ነው ይህን ነገር የሰራነው። አሉን የወንዶችም የሴቶችም የተለያዩ አክሰሰሪዎችም ዛሬ ሾኬዝ ያደርጋቸው አብዛኞቹ ቦርሳዎችም ቢሆኑም ግን የተለያዩ አይነት የሌዘር ውጤቶች እናመርታለን። ስናመርት ኦልሞስት አሁን ከ7 ዓመት በላይ ሆኖናል። በዚህ ደረጃ ደግሞ ኢትዮጵያ ውስጥ ከኢትዮጵያም አልፎ ዓለም ላይ የራሳችንን ምርት ይዘን በራሳችን ቀለም ኢትዮጵያዊ የሆነ ነገር ኖሮት ደግሞ ይሄንን ተች አውጥተን እየሰራንበት እንገኛለን። በጣም ያማምራሉ። መልካም ጊዜ ይሁንልህ። መልካም ስራ። አመሰግናለሁ።
ተመልካቾቻችን ክራፍት አዲስ በአድዋ ድል መታሰቢያ ሙዚየም ያዘጋጀው ትልቅ የሆነ ኢቨንትን ያስመለከትናችሁ ዝግጅት ይህንን ይመስል ነበር። አክብራችሁን ስለተመለከታችሁን ከልብ እናመሰግናለን። ከሌሎች አባይ ቲቪ ፕሮግራሞች ጋር ተዝናኑ። መልካም ጊዜ ይሆንላችሁ። ቻው ቻው።